ሄርሜላ እንግዲህ በዛሬው ዕለት ታስራለች ማለት ነው። የታሰረችበትንም ምክንያት በዚህ ቪዲዮ ላይ መነግራችሁ ይሆናል። እንግዲህ የታሰረችበት ምክንያትም የሰው ስም በማጥፋት ወንጀል ተከሳ ነው የታሰረችው ማለት ነው። እንግዲህ በጣም ሩታ ላይ በጣም ብዙ ነገር ተናግራለች፣ በጣም ብዙ ነገር ብላለች ማለት ነው። ሩታ ግን ይህንን ነገር አላደረኩም ይህንን ነገር ምንም ነገር አልሰራውም ብላ ስትናገር እንግዲህ ከሳታለች ማለት ነው። ሩታና አብርሽ ናቸው እንግዲህ የከሰሷት። ያው አብርሽም እንግዲህ አሁን እየነቃ ይገኛል። የሆነ ነገር ደንዝዞ ነበር አብርሽ ሰሞኑን በጣም ደንዝዞ ነበር። አሁን ግን ያው እየነቃ ይገኛል ማለት ነው። እንግዲህ እሱም ከሩታ ጋር በመሆን ሄርሜላን ከሷታል ማለት ነው። ሄርሜላ በጣም ተናዳለች። በሩታ ድርጊት ሳይሆን በአብርሽ ድርጊት ነው የተናደደችው ማለት ነው። ምንም ቢሆን እኮ እኔና አብርሽ አብረን አሳልፈናል። ምንም ቢሆን እኔ እኮ ምንም ነገር ባጠፋም አብረን ሆነን ነበር። ነገር ግን እሱ አሁን ከሩታ ጋር ሆኖ እኔን አሳሰረኝ በማለት በጣም ተናዳለች ማለት ነው። እንግዲህ ፖሊሶች መጥተው ይዘዋት ሄደዋል። እንግዲህ አብርሽም ካሁን በኋላ እኔ ልጄ ማሳደግ ነው ፈልገው ካሁን በኋላ እኔ ከሩትዬ ጋር ሆኜ ልጄ ማሳደግ ነው ፈልገው እንጂ እኔ ከሄርሜላ ጋር መሆን አልፈልግም ብሎ ተናግሯል ማለት ነው። እንግዲህ ሄርሜላም ይሄንን ስትሰማ በጣም ተናዳለች። እንግዲህ ወንድሟ ራሱ በጣም ተናዷል ማለት ነው። ሄርሜላ ስለታሰረች እንግዲህ ቡዜና ሜሪም በጣም ተናዶ ነው ያሉት። መታሰር ያለባት ሩታ ናት እያሉ እየተናገሩ ይገኛሉ። ያው በፊት ሜሪ ከሩታ ጋር ነበረች፣ አሁን ደግሞ ወደ ሄርሜላ ሄዳለች ማለት ነው። በጣም የሚገርም ነገር ነው። እስኪ እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳትረሱ። እንግዲህ ቪዲዮ ላይክ ማድረግ እንዳትረሱ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። የኔ ውድና እንቁ የሆናችሁ ቤተሰቦች